ሰላም ወደ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። በለጠ ነኝ። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ከጓደኞቻችሁ ጋር ከዘመዶቻችሁ ጋር ቻት ስትደራረጉ ስትጠጣፉ ብዙ ጊዜ የምንጠቀም ማለት ነው። ከዛም አልፎ ደግሞ ቲክቶክ ላይ ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ስንፈልግ ብዙ ኢትዮጵያ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል እኛ እዚህ ጋር አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በጎግል ሚት እናንተን ደስ በሚላችሁ ሶሻል ሚዲያ አማራጭ እያስተማር እንገኛለን። ስልክ ቁጥራችሁን እዚህ ጋር ልላችሁ፣ ሀይበሉን ደውሉን፣ መመማር እንችላለን ማለት ነው። ኦኬ አሁን ቀጥታ ወደ ዛሬው ትምህርት እገባለሁ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። ልጀምር። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው አጫጭር አረፍተ ነገሮችን መጻፍ ይላል። ብዙ ጊዜ የምንጠቀማቸው በጣም አስፈላጊና ጠቃሚ ናቸው። እነሱን አማርኛ በእንግሊዝኛ መጻፍ አብረን እንለማመዳለን ማለት ነው። ኦኬ ልጀምር። እንኳን ደስ አለሽ። አንድታችን እንኳን ደስ አለች ማለት ብፈልግ እንዴት እንደሆነ ላሳያችሁ ማለት ነው። እንኳን ደስ አለሽ። አማርኛው ባንድ ላይ ይላል። እንኳን የሚለው እንደዚህ ጣፍኩኝ። ደስ አለሽ አማርኛው ባንድ ላይ እንኳን ደስ አለሽ ይላል። ይህን እንጠቀማለሁ። ን ኤን እንጠቀማለሁ። ኳ ኬ ዩ ኤ እንጠቀማለሁ። ን ኤን እንጠቀማለሁ። እንኳን ደ ዲና ኢ ስ ኤስ እንጠቀማለሁ። ደስ አ ኤ እንጠቀማለሁ። ለ ኤል ኢ ሺ ኤስ እና ኤች እንጠቀማለሁ ማለት ነው። አለሽ ምን ይላል? እንኳን ደስ አለሽ ይላል። እንኳን ደስ አለሽ። እንኳን የሚለው እንደዚህ ጣፍኩኝ። ደስ የሚለው እንደዚህ ጣፍኩኝ። አለሽ የሚለውን ደግሞ እንደዚህ ጣፍኩኝ። ስለዚህ በአንድ ላይ የሚላል ማለት ነው እንኳን ደስ አለሽ ይላል። ኦኬ እንኳን ደስ አለሽ። ቀጣይ ደግሞ እንኳን በሰላም መጣህ። አንድ ወንድማችን በሰላም ከመጣ ምን እንለዋለን ማለት ነው? እንኳን በሰላም መጣህ እንለዋለን ማለት ነው። እንኳን በሰላም መጣህ። በአንድ ላይ ምን ይላል? እንኳን በሰላም መጣህ ይላል። ይህን እጠቀማለሁ። ን ኤን እንጠቀማለሁ። ኳ ኬ ዩ ኤን እንጠቀማለሁ። ን ኤን እንጠቀማለሁ። እንኳን በቢኢ ሰ ኤስ ላ ኤል እና ኤ ም ኤም እንጠቀማለሁ። በሰላም መ ኤም ኢ ጣ ቲና ኤ ህ ኤች እንጠቀማለሁ። መጣህ። ስለዚህ በአንድ ላይ ምን ይላል? እንኳን በሰላም መጣህ ይላል። እንኳን በሰላም መጣህ። እንኳን የሚለው እንደዚህ ጣፍኩኝ። በሰላም የሚለው እንደዚህ ጣፍኩኝ። መጣህ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ሶ በአንድ ላይ እንኳን በሰላም መጣህ ይላል ማለት ነው። ኦኬ ቀጣይ ደግሞ ዛሬ እረፍት ነኝ። እረፍት ከሆናችሁ ምን እንላለን ማለት ነው? ዛሬ እረፍት ነኝ ማለት እንችላለን ማለት ነው። ኦኬ ዛሬ እረፍት ነኝ ምን ይላል? ዛሬ እረፍት ነኝ ይላል። ዛ ዜድ እና ኤ እንጠቀማለን። ሬ አር እና ኢን ዛሬ ኤ እንጠቀማለሁ። ረ አር ኢ ፍ ኤፍ እንጠቀማለሁ። ት ቲ እንጠቀማለሁ። እረፍት ነ ኤን ኢ ኝ ጂን እንጠቀማለሁ። ነኝ ዛሬ እረፍት ነኝ ይላል። ኦኬ ዛሬ የሚለው እንደዚህ ጣፍኩኝ። እረፍት የሚለው እንደዚህ ጣፍኩኝ። ነኝ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ስለዚህ በአንድ ላይ ዛሬ እረፍት ነኝ ይላል። ዛሬ እረፍት ነኝ። ኦኬ ቀጣይ ደግሞ ያልከው ነገር አልገባኝም። ያልከው ነገር አልገባኝም። አንድ ሰው የሆነ ነገር ብሏችሁ ያ ነገር ካልገባችሁ ምን ትሉታላችሁ ማለት ነው? ያልከው ነገር አልገባኝም ትሉታላችሁ ማለት ነው። አማርኛው ልድገመው። ያልከው ነገር አልገባኝም። በአንድ ላይ ምን ይላል? ያልከው ነገር አልገባኝም ይላል። ያ ዋይና ኤ ል ኤል እንጠቀማለሁ። ከ ኬና ኢ ው ደብሉ እንጠቀማለሁ። ያልከው ነ ኤን ኢ ገ ጂኢ ር አር እንጠቀማለሁ። ነገር አ ኤ እንጠቀማለሁ። ል ኤል እንጠቀማለሁ። ገ ጂኢ ባ ቢና ኤ ኝ ጂኤን ም ኤም እንጠቀማለሁ።
አልገባኝም። ያልከው ነገር አልገባኝም። ኦኬ። ያልከው የሚለው እንደዚህ ጻፍኩኝ። ነገር የሚለው እንደዚህ ጻፍኩኝ። አልገባኝ የሚለውን እንደዚህ ጻፍኩኝ ማለት ነው። ያልከው ነገር አልገባኝም። ኦኬ። ያልከው ነገር አልገባኝም። ቀጣይ ደግሞ ሁሌም ደስተኛ ነኝ። ሁሌም ደስተኛ ነኝ ማለት ብንፈልግ እንዴት እንደሆነ ላሳያችሁ ማለት ነው። ሁሌም ደስተኛ ነኝ። በአንድ ላይ አማርኛው ምን ይላል? ሁሌም ደስተኛ ነኝ ይላል። ሁ ኤች እና ዩ፣ ሌ ኤል እና ይ፣ ም የምንጠቀማለሁ። ሁሌም ደ ዲ ስ ኤስ እንጠቀማለሁ። ተ ቲ እና ይ፣ ኛ ጂኤንኤ፣ ደስተኛ ነ ኤንኢ ኝ ጂ እንጠቀማለሁ። ነኝ በአንድ ላይ ምን ይላል? ሁሌም ደስተኛ ነኝ ይላል። ሁሌም ደስተኛ ነኝ። ኦኬ። ቀጣይ ደግሞ ራት አብረን እንብላ። ራት አብረን እንብላ። ኦኬ። ምን እንላለን? ራት አብረን እንብላ ማለት ብንፈልግ ራት አብረን እንብላ እ ይህን እጠቀማለሁ። ራ አርና ኤ ት ቲን እጠቀማለሁ። ራት አ ኤን እጠቀማለሁ። ብ ቢን እጠቀማለሁ። ረ አሪ ን ኤን እንጠቀማለሁ። አብረን እ ኢን እንጠቀማለሁ። አሁንም ን ኤን እንጠቀማለሁ። ብ ቢን እጠቀማለሁ። ላ ኤል እና ኤ እንብላ በአንድ ላይ የሚላል ማለት ነው። እራት አብረን እንብላ ይላል። እራት አብረን እንብላ። ኦኬ። እራት የሚለው እንደዚህ ጣፍኩኝ። አብረን የሚለው እንደዚህ ጣፍኩኝ። እንብላ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። እራት አብረን እንብላ። ኦኬ። ቀጣይ ደግሞ ስራ እየሰራሁ ነው። ስራ እየሰራችሁ ከሆነ ምን እንላለን ማለት ነው? ስራ እየሰራሁ ነው ማለት እንችላለን ማለት ነው። ስራ እየሰራሁ ነው። ስራ እየሰራሁ ነው። ስ ኤስ እንጠቀማለሁ። ራ አርና ኤን፣ ስራ እ እንጠቀማለሁ። የ ዋይ እና ይ፣ ሰ ኤስ ይ፣ ራ አር ኤ፣ ሁ ኤች ዩ። እየሰራሁ ነ ኤን ኢ፣ ው ደብሊው እንጠቀማለሁ። ነው ስራ እየሰራሁ ነው። ኦኬ። ስራ እየሰራሁ ነው። ማን ነው የደወለው? ስልካችሁ ላይ ተደውሎ ማን እንደደወለ ማወቅ ቢፈልጉ ማን ነው የደወለው ማለት ትችላላችሁ ማለት ነው። ማን ነው የደወለው? አማርኛው በአንድ ላይ ምን ይላል? ማን ነው የደወለው ይላል ማለት ነው። ማን ነው የደወለው? ማ ኤም እና ኤን እንጠቀማለን። ን ኤን እንጠቀማለን። ማን ነ ኤን ኢ፣ ው ደብሊው እንጠቀማለን። ነው የ ዋይ እና ኢ፣ ደ ዲ እና ኢ፣ ወ ደብሊው ኢ፣ ለ ኤል ኢ፣ ው ደብሊው እንጠቀማለን። የደወለው። ስለዚህ በአንድ ላይ ምን ይላል? ማን ነው የደወለው ይላል። ማን የሚለው እንደዚህ ጣፍኩኝ። ነው የሚለው እንደዚህ ጣፍኩኝ። የደወለው የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ሶ በአንድ ላይ ማን ነው የደወለው ይላል ማለት ነው። ሶ በዛሬ ትምህርታችን በጣም ጠቃሚና አስፈላጊ አማርኛ በእንግሊዝኞችን ተምረናል ማለት ነው። ከአጫጭር ናቸው። ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ብዙ ጊዜ የምንጠቀማቸው ናቸው። እንኳን ደስ አለህ፣ እንኳን ደስ አለሽ ስንል ማለት ነው። እንኳን ደስ አለሽ እህቴ፣ እንኳን ደስ አለ ወንድሜ እያል መጨረስ እንችላለን እዚህ ጋር ማለት ነው። እንኳን ደስ አለሽ የሚለው እንደዚህ ጣፍኩኝ። እንኳን በሰላም መጣ የሚለው እንደዚህ ጣፍኩኝ። ዛሬ ረፍተ የሚለው እንደዚህ ጣፍኩኝ። ያልከው ነገር አልገባኝም እንደዚህ ጣፍኩኝ። ሁሌም ደስተኛ ነኝ። እራት አብረን እንብላ። ስራ እየሰራው ነው። ማነው የደወለው የሚለውን እንደዚህ አብረን ተመማርን ማለት ነው። ስለዚህ ሁሌም እንደምላችሁ አማርኛ በእንግሊዝኛ በጣም ቀላል ትምህርት ነው። ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። በጣም ቀላሉ ነው፣ ግን ጥቅሙ ደግሞ በቃ በጣም ሰፊ የሆነ ጥቅም ነው ያለው ማለት ነው። በየትኛውም ሶሻል ሚዲያ ላይ ገብታችሁ ስታዩ፣ ቻት ስታደርጉ፣ ስትጠጣፉ፣ ፌስቡክ ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ቴሌግራም ላይ ሊሆን ይችላል። ከዛም አልፎ ደግሞ ቲክቶክ ላይ፣ ዩቲብ ላይ ገብታችሁ ኮመንት ማንበብ መጻፍ ቢፈልጉ ብዙ ጊዜ አሁን ቴክስት ሚሴጅ ቢለክላችሁ የሆነ ነገር ያንን አንብባችሁ መረዳት ትችላላችሁ ማለት ነው። ብዙ ኢትዮጵያ ሕዝብ የሚጠቀም አማርኛ በእንግሊዝኛ ስለሆነ፣ ስለዚህ ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ቀላልና በጣም ለመማር ራሱ የሚመች ነው። ትንሽ ሰዓት ሊወስድና ሊያስቸግረን የሚችለን ኖርማል እንግሊዝኛው ነው እንጂ ይሄኛው አማርኛ በእንግሊዝኛ ቀላል ነው ማለት ነው። ስለዚህ ራሳችሁን በማሳመን እስክሪብቶና ወረቀት ይዛችሁ ሁሌም ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት እያስተማርን እንገኛለን። ያለምንም ኢንተርኔት መቆራረጥ በታማኝነት ነው የምናስተምር። ስልክ ቁጥራችን እዚህ ጋር አለላችሁ። ሀይበሉን ደውሉልን፣ መማማር እንችላለን። እስከ መጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። ቴንኪው